በሁሉም ዘርፎች የአካል ጉዳተኞችን ተሳትፎ በማሳደግ እኩል ተጠቃሚነታቸውን ለማረጋገጥ በህብረተሰቡ ዘንድ የሚስተዋለውን የተሳሳተ እይታ ማረም ይጠበቅብናል አሉ የደቡብ ኢትዮጵያ ክልል የሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ። በተለይም በመሰረተ ልማቶች ግንባታ ወቅት አካል ጉዳተኞችን ታሳቢ ያደረጉ ተግባራትን በማከናወን ለእነርሱ ምቹ አካባቢ ሊፈጠር ይገባል ያሉት ደግሞ የክልሉ የአካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ ደነቀ ዳጮ ናቸው። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል የዘንድሮ የአካል ጉዳተኞች ቀን በሀገራችን ለ33ኛ ጊዜ በክልላችን ደግሞ ለ3ኛ ጊዜ በሳውላ ከተማ ተከብሯል። ዘገባው የባልደረባችን መለሰ ኦልኮ ነው። አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ለ33ኛ ጊዜ በክልላችን ደግሞ ለ3ኛ ጊዜ በሳውላ ከተማ በተለያዩ ዝግጅቶች ተከብረዋል። በበዓሉ መርሃ ግብር ላይ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ ከቅርብ ጊዜ ወዲህ መንግስት አካል ጉዳተኞችን በተለያዩ ስራዎች ከማሳተፍ አንጻር ትኩረት ሰጥቶ እየሰራ እንደሚገኝ አመላክተዋል። እንደሚታወቀው የለውጡ መንግስት ወደ ስልጣን ከመጣ በኋላ በጣም አጽንኦት ተሰጥቶ ትኩረት ተሰጥቶ እየተሰራ ያለው አካል ጉዳተኞችን የሚያካትት ስራ ላይ አጽንኦት ተሰጥቶ እየተሰራ ይገኛል። በማህበራዊ ዘርፍ፣ በኢኮኖሚው፣ በፖለቲካውም ተሳትፎ እንዲኖራቸው ኢንክሉሲቭነስን በማሳደግ በሁሉም ዘርፍ አካል ጉዳተኞች እንዲሳተፉ እየተደረገ እንደ ሀገር እንዳለ ይታወቃል። ይሄ ማለት ደግሞ አካል ጉዳተኝነት አለመቻል አለመሆኑንና አካል ጉዳተኞችን የሚያካትት ወይም ለአካል ጉዳተኞች ምቹ ሁኔታ የሚፈጥር የሚደግፍ ፖሊሲ ከፖሊሲ ኢቨንት ጀምሮ እንደ አገር አቀፍ ያለውን የአካል ጉዳተኞችን ፖሊሲ በተለይ የማህበራዊ ጥበቃ ፖሊሲ ኢምፕሊመንት ከማድረግ አንጻር የተለያዩ ደግሞ አካል ጉዳተኞችን መደገፍ የሚችሉ ኮንቬንሽኖችን በመፈራረም ይሄንን ደግሞ ወደ ታች ለማውረድ የተለያዩ የህግ ማዕቀፎችን ስትራቴጂዎችን በመዘየድ ብዙ ስራዎች እንደ ሀገር እየተሰሩ ይገኛል። በሀገር አቀፍ ደረጃ በ2019 ዓ.ም በደቡብ ኢትዮጵያ ክልል አዘጋጅነት ለሚከበረው የአካል ጉዳተኞች ቀን በይፋ ዝግጅት ለማድረግና በጀት ለማፈላለግ ይረዳን ዘንድ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትና ባለድርሻ አካላት እንዲሳተፉ ይደረጋል ያሉት የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ ደነቀ ዳጮ ናቸው። እንደግፋቸው ነው ብለን ከወዲሁ ቃል የገቡልን ተቋማትም አሉ። በጀት ከመንግስት ብቻ አንጠብቅም። ምክንያቱም የምናገኝ ከሆነ ብዙ የምንሰራቸው ተግባራት አሉ እንደ ፌዴሬሽናችን ማለት ነው። ስለዚህ እዚህ መንግስት ጋር የምናገኘው በጀት አስቀድመን ጨርሰን ችግር ውስጥ የምንገባበት አጋጣሚ እንዲፈጠርም አንፈልግም። አጋዥ ተቋማት አሉ፣ ዩኒቨርሲቲዎች አሉ፣ በቁሳቁስ ሊያግዙ የሚችሉ በካሽ በገንዘብ ሊያግዙ የሚችሉ እንዲሁም በክልሉ ውስጥ የሚንቀሳቀሱ የተለያዩ ኤንጂኦዎች አሉ። ወርልድ ቪዥን የመሰለ ትልቅ ተቋም እኛ ቀርበን አናግረናቸዋል። ፈቃደኛ ናቸው መጠቀም መቻል። በውይይት መድረኩ ላይ አስተያየታቸውን የሰጡት ተሳታፊዎችም አካል ጉዳተኞች ያልተነካ በርካታ ተሰጥኦ አላቸው በማለት መንግስት ተሰጥኦአቸውን ለመጠቀም ቅንጅታዊ አሰራርን ሊያጠናክር ይገባል ብለዋል። ደቡብ ኢትዮጵያ በርካታ ኢንተሌክቹዋልስ አሉት። በተለያዩ የአካል ጉዳተኞች ነካ ብቻ ነው ማድረግ የሚጠበቅባችሁ። የተቀደደ ቦይ ላይ ውሃ መልቀቅ ብቻ ነው የሚጠበቅባችሁ። ፋሲሊቴሽን ብቻ ነው የሚጠበቅባችሁ እንጂ we are donors ourselves። ቤተሰቤን መርቼ ለአገሬ ካለኝ ደሞዝ ላይ ፉሊ 8000 ብር ነው ግብር የምከፍለው። ምን ያህል ባለን ውስን ሀብት ምን ያህል ጠንክረን እንደምንሰራ ስፔሻሊ በክቡር ፕሬዝዳንታችን ቅንነትና አገልጋይነት አማካኝነት ማለት ነው ምን ያህል ባለን ውስን ሀብት ቢሮአችንን እንዳደራጀን እውነትም አካል ጉዳተኞች መስራት ይችላሉ፣ ክሬቲቭ ናቸው የሚለውንም ማሳያም ይሆናል። ትልቅ ትኩረት ነው የተሰጠው ባለኝ ግምገማ። ምክንያቱም አንዳንድ ጊዜ ከዚህ ቀደም ስናከብር በዚህ ደረጃ ባይዘው ምክክር አድርገን አናውቅም፣ ውይይት አድርገን አናውቅም። ማስፈጸሚያ እቅድ እንደገና ደግሞ ቲዋር ተዘጋጅቶ በዚህ ልክ ዲስከስ አድርገን አናውቅም። የዘንድሮው ለየት ይላል። የተሰጠውንም ትኩረት የሚያሳይ ስለሆነ
ምናልባት ተጨማሪ በተለይ ከአካል ጉዳተኞች ጋር ተያይዞ ስፖርታዊ ውድድሮች እንደኛ ክልል አሁንም ዝቅተኛ አፈጻጸም ላይ ነው ያለነው። ሌሎች ክልሎች በደንብ በዚህ እየሄዱ አሉና ምናልባት ስፖርታዊ ውድድሮችን ታሳቢ ብናደርግ በአካል ጉዳተኞች በራሳቸው የሚደረግ ታሳቢ ቢደረግ የሚል ነገር አለኝ። በክልሉ ከ93600 በላይ አካል ጉዳተኞች መኖራቸውን የጠቆሙት የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ እነዚህን የማህበረሰብ ክፍሎችን ያላካተተ ስራ ውጤታማ ሊሆን ስለማይችል ቢሮ ከሚኒስቴር መስሪያ ቤት ጋር በመተባበር ምቹ ሁኔታ ለመፍጠር ትኩረት ሰጥቶ እንደሚሰራ አረጋግጠዋል። እንደ ክልልም ከ93600 በላይ አካል ጉዳተኞች አሉ ተብሎ ኤስቲሜት ይደረጋል። ያ ማለት እነዚህን ያገለለ ለነዚህ ምቹ ሁኔታ ያልፈጠረ ስራ ውጤት እንደ ሀገር ሊያመጣ ስለማይችል ይህንን በመረዳት ለአካል ጉዳተኞች እንደ ቢሮ ምቹ ሁኔታ በመፍጠር ከሚኒስቴር መስሪያ ቤቱም ጋር በመቀዳጀት የወጡ ህጎችን ተግባራዊ በማድረግ የተለያዩ ኮንቬንሽኖችን አገራችን ኢትዮጵያ የተፈራረመቻቸውን ተፈጻሚ በማድረግ እንደ ክልል መወጣት ያለብን ኃላፊነት ለመወጣት ያለን ኮሚትመንት እየገለጽ የ2019 ዓመተ ምህረት የአካል ጉዳተኞችን ቀን ለማክበር አዘጋጅነት እድል የተሰጠው የደቡብ ኢትዮጵያ ክልላዊ መንግስት የዋንጫ ርክብክብ አድርጓል። በቅርበት የባንክ አገልግሎት ለማግኘት ከ25 ኪሎ ሜትር በላይ ርቀት በመጓዝ ለአላስፈላጊ ወጪና እንግልት ስለምንዳረግ በአቅራቢያችን ባንኮች ይከፈቱ ሲሉ ጠይቀዋል። በዳሞት ወይዴ ወረዳ የጊራራ ከተማ ነዋሪዎች በቅርበት የባንክ አገልግሎት አለመኖሩ የንግድ እንቅስቃሴን ከማቀዝቀዝ አልፎ ዜጎች የቁጠባ ባህላቸውን እንዳያዳብሩ እንቅፋት ስለመሆኑም ነዋሪዎቹ አንስተዋል። የዳሞት ወረዳ አስተዳደር በበኩሉ የግብይት ስርዓቱን በማዘመን የንግዱ ማህበረሰብ ደህንነት ለመጠበቅ ብሎም የቁጠባ ባህል ለማዳበር ባንኮችን ለመክፈት ባለድርሻ አካላትን በማነሳሳት የበኩሉን ድጋፍ እንደሚያደርግም አስታውቋል። ሰይፉ ሳሙኤል ያጠናቀረውን ዘገባ ፍረህይወት ተስፋዬ ታቀርበዋለች። መንግስት የሀገር ኢኮኖሚን ከፍ ለማድረግ በየአካባቢው የቁጠባ ባህል እንዲጠናከር በተለያዩ አማራጮች እየደገፈ ይገኛል። ይሁን እንጂ በአንዳንድ አካባቢዎች ለተለያዩ አደጋዎች የሚያጋልጥ ባህላዊ ቁጠባ በመተው በዘመነ ባንክ ገንዘባቸውን ለመቆጠብ እድል ያላገኙ አካባቢዎች በርካታ እንደሆኑ ይታመናል። በወላይታ ዞን ዳሞት ወይዴ ወረዳ ግራራ ማዘጋጃ ከተማ ነጋዴዎች ነግደው የሚያተርፉትን ገንዘብ ወደ ባንክ ለመውሰድ መቸገራቸውንና አማራጭ በማጣት ቤት ሲቆጥቡ ለስርቆትና ለሌሎች አደጋዎች እንደሚጋለጡ ይናገራሉ። ሶዶ ከዚህ ብዙ ብር ይዘን ሶዶ እንሄዳለን። በመንገድ ላይ ችግር ሊያጋጥም ይችላል። ቤት ውስጥም ስጋት አለ። ይዘን ብንሄድም ያው መንገድ ላይ ስጋት ስላለ ያው እግዚአብሔር ጠብቀን ያው እስከዚህ ደርሰናል። እኛ አሁን አቅጣጫ ነው የጠፋው። ሰው አልጠፋ ነው፣ ባለሀብት አልጠፋ ነው። ባንክ ቤት የሚሰራ ባለሀብት አልጠፋ ነው። ሰው አጣ ነው። ይሄ የህዝብ ችግር ነው ብሎ የሚያስብ ሰው አጣ ነው። አሁን በርግጥ በሬ ሽጦ ወይም ሌላ ነገር ከዚህ ለወደፊት አሁን እህል ምናምን ቡና በሚደርስበት ጊዜ የራሱን ገንዘብ ሽጦ ለመሄድ ሰዎቹ በስጋት ነው ያሉት። ባንክ ቤት ቅርብ መኖር ጥሩ ነው። ሶዶ ወይም በደሳ ሄደን ነው የምናስቀምጠው። ነጋዴዎች አክለውም የባንክ አገልግሎት ሰጪ ተቋማት ከመደበኛ አልፎ በዲጂታል አገልግሎት እየሰጡ ባሉበት በዚህ ዘመን የባንክ አገልግሎት ማጣት ለተለያዩ አደጋዎች እያጋለጠ ስለሆነ የሚመለከታቸው አካላት እንዲተባበሩ ጠይቀዋል። እዚህ ባንክ ቢኖር ባለሀብቱም ከዚህ አውጥቶ ይገዛል። የሸጠውም ገበሬውም እዚህ ያስገብቶ ይሄዳል። አሁን 12 ሰዓት በኋላ ከቦዲት የመጡት ነጋዴዎች ባለሀብቶች እዚህ ማምሸት አይፈልጉም። ምክንያቱም ስጋት አላቸው። ቦራ ባይዝር ኪዩ ተሳቀምጨስ ያና ቀብደን ታጋሉ ባንክ እዚህ ገበያ በሬ ሸጠን ስንወጣ ሰዓቱ ይመሽብናል። ከዚህ የተነሳ ብሩን ተሸክመን ወደ ቤት መሄድ የግድ ነው። በዚህ መካከል ከፍተኛ ስጋት ያድርብናል እና ከዚህ በፊት ብዙ ሰዎች ገንዘባቸውን ተዘርፈዋል። እኔ ራሴ ወፍጮ ቤት አለኝ። የሰራሁትን ገንዘብ ወደ ሶዶ ወስጄ ነው ባንክ የማስቀምጠው። ምክንያቱም እዚህ አካባቢ ባንክ ስለሌለ ነው። ባንክ ቢኖር ግለሰቡም ሆነ ባንኩም ተጠቃሚ ናቸው፣ ግን እየተጠቀመን አይደለም። ስንት ሰው ነው ተጎዳ? በዚህ በራሱ ገንዘብ ተጭኖ ባንክ ቤት ለመውሰድ በሬ ሽጦ እንዴ ወደ ቤት ለማድረስ ስል ሞተረኛ ይዞ
ሌላ ያልታወቁ አካባቢ ልጆች ያልሆኑ በዚህ አይነት ሁኔታ ከፍተኛ ችግሮች እየተፈጠረ ሰው እየሞተ የግራራ ማዘጋጃ ስራ አስኪያጅ አቶ ዘብዲዮስ ዛኬ ነጋዴዎች ብቻ ሳይሆን የተለያዩ ምርቶችን ሽጠው ከገበያ የሚመለሱና ቤታቸው ገንዘብ የሚያስቀምጡ ግለሰቦች የባንክ አገልግሎት ጥያቄያቸው ምላሽ እንዲያገኝ ለማስቻል ማዘጋጃ ቤቱ ለባንክ ለሆቴልና መሰል ተቋማትን ለሚገነቡ ባለሀብቶች ምቹ ሁኔታ ለመፍጠር እየተሰራ ነው ብለዋል። ከዚህ በፊት በእርግጥ የኔትወርክ ችግር አለው። አሁን እግዚአብሔር ይመስገን ኔትወርኩም ተዘጋጅቷል። ችግር የለም። መሬትም አለ፣ ሰፊ መሬት አለ። እንግዲህ ኢንቨስት ለማድረግ የሚፈልግ አካል ሆቴል ቢሰራ፣ ባንክ ቤት ቢሰራ፣ የተለያዩ ነገር ቢሰሩ አዋጪ ናቸው። ግራራ ብዙ ህዝብ ያለበት ከተማ ናት። ደግሞ መጋቢ ቀበሌም አለ በአካባቢያችን። ሆቢቻ ወረዳ የሚመጣ አለ፣ ሶዶ ዙሪያ የሚመጣ አለ። የተለያዩ ከብዙ ወረዳ ሰዎች የሚገቡበት ለንግድም ለተለያዩ ነገርም ምቹ አካባቢ ናት። የዳሞት ወይደ ወረዳ ዋና አስተዳዳሪ አቶ ተክሌ ቶማ በበኩላቸው የባንክ አገልግሎት ሰጪ ተቋማት ስራ ቢጀምሩ ከፍተኛ ገንዘብ የሚንቀሳቀስበት መሆኑን ገልጸው የማህበረሰቡን ፍላጎት ከማሟላት ባሻገር በርካታ ችግሮች የሚፈቱበት መሆኑን ገልጸዋል። በአሁኑ ሰዓት በግራራ ማዘጋጃ አንድ በሬ በትንሹ እስከ 100 ሺህ ብር ከ50 ሺህ እስከ 100 ሺህ ይሸጣል። 100 ሺህ ብር ተሸክሞ አንድ አርሶ አደር 10 ኪሎ ሜትር ተጉዘ ሄድ ማለት ለዝርፊያ ለሌብነት ተጋለጥ ማለት ነው። ስለዚህ ይሄን አርሶ አደር አግባብተህ አሳምነ የቁጠባ ባህሉንም ማሳደግ ነው የሚሆነው። ሁለተኛ የራሱ የሰውየው ደህንነትም አደጋ ላይ እንዳይወርቅ ገንዘቡ ሀብቱም እንዳይዘረፍ ማድረግም ነው። ዘርፈ ብዙ ጠቀሜታ አለው። አስተዳዳሪው አክለውም ለባንክ የሚሆን ህንጻ ለመገንባትና በዘርፉ ለሚሳተፉ ባለሀብቶች ወረዳው አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። ከኛ የሚጠበቀው ምንድነው? አንደኛ ባለሀብትን፣ ዲያስፖራዎቹን፣ ነጋዴዎቹን፣ የአካባቢ ተወላጅ አቅም ያላቸውን ማግባባት ማሳመን ሎቢ አርጎ ወደዛ አካባቢ መጥቶ ኢንቨስት እንዲያደርጉ የማግባባት ስራ እየሰራን እንገኛለን። በተግባባነው መሰረት ደግሞ መሬት በኢንቨስትመንት ምደባም በሊዝ ጨረታም እያመቻቸን እንገኛለን። ይሄን የባንክ የማይክሮ ፋይናንስ ተቋማት እንዲስፋፉ የንግድ ተቋማት ሆቴል አገልግሎት የሚሰጡ ሬስቶራንት፣ ለተለያዩ የመዝናኛ አገልግሎት የሚሰጡ ተቋማት መስፋፋት አለባቸው። የከተማ ንግዱ ማህበረሰብ የሚያነሳቸውን የባንክ አገልግሎት ለማስጀመር የሚያስችል መብራትና የተሟላ የኔትወርክ አገልግሎት መኖሩ አብረው ሰርቶ ለመለወጥ ለሚፈልጉ ምቹ ሁኔታ ስለሚፈጥር ወረዳው የበኩሉን ኃላፊነት እንደሚወጣም ተጠቁሟል።